ክፍት የስራ ቦታ ማስታወቂያ። የስራው አይነት ሁለተኛ ደረጃ ላይ መቀመጥ። ለስራው የሚያስፈልገው የስራ ልምድ 3 ዓመትና ከዛ በላይ በሙያ ላይ ያገለገሉ። የትምህርት ደረጃ 10+2። ድርጅታችን ሳያወዳድር በመቅጠር ላይ ስለሚገኝ ቶሎ ወደ ቦታሽ። እስካሁን ስለ አርቴታ አውርቻለሁ፣ ስለ ተጫዋቾቹ አውርቻለሁ፣ ስለ ጥፋቶቹ፣ ስለ የተለያዩ ነገሮች አውርቻለሁ። አሁን ከደጋፊ ጋር ነው የማወራው። ይሄ ፊት ነው ያለን ሁላችንም። ዛሬ ሁላችንም የተሰማን ያለው ስሜት ይሄ ነው። አሁን ልዩነቱ እንደዚህ ከሆነም በኋላ በዛው ነው ወይ የምትሄዱት ሰዎች። ምክንያቱም ይሄን ቡድን ሲደግፉ ብዙ ውጣ ወረዳ እኔ ልንገረ ማርያም ዛሬ ሊያበሽቅ የተነሳው ሰው እንዳለ ያንተን ቦታ ይፈልገዋል። የሲቲ ደጋፊ ካልሆነ በስተቀር በዚህ ሰዓት ላይ እድል አለኝ ምናምን ነገር ብሎ የሚያስበው የማንቸስተር ደጋፊ ብትለው የቼልሲ ደጋፊ የሊቨርፑል ደጋፊና አምጥተክ ና አንደኛ ትሆናለህ። ከዛ በኋላ ሲቲ አሸንፎን በሁለት ነጥብ ሊጉን እየመራ 10 ጨዋታ 11 ጨዋታ ይቀራል ብትለው አምጣው ብሎ ነው የሚወስዱ ደስ ብሎት አንተ እዛ ጋር ነው ያለው። አሁን ግን ያን ነገር ለመረዳት ወይ ደግሞ ኢንጆይ ለማድረግ ታይሙ አይደለም። ልክም ነው በቃ ግን ይሄንን ቡድን በይሳት መደገፍ ማቆም ማለት ወይ ደግሞ በቃ ተስፋ መቁረጥ ማለት አርሰናል አለማወቅ ማለት ነው። ለምን ታውቃለህ? ይሄ ቡድን ማለት ገና ቀጣይ ዓመት 38 ጨዋታ በኤክስፔክቴሽን ምን ይፈጠር ይችላል ምናምን ተጫዋቾቹ ሁሉ ነገር ፐርፌክት አድርገህ ጠብቀህ ከመደገፍ ይልቅ ያኛውን ነገር ከማስቀደም ይልቅ አንተ ያለህን አቅም እንዳለ ሰጥተህ ምን አይነት የአርሰናል ደጋፊ እንደሆንክ የምታሳይበት ጊዜ ነው። በቃ እያንዳንዱ ጨዋታ ላይ በስርዓት ቡድንን እስከ መጨረሻው እየደገፍክ ማለት ነው። በይሳት ማድረግ ምን ይችላል እንጂ እነሱን ማመን ነው አቃለኝ። በጣም ለማመን የሚያስቸግር ቦታ ላይ ያሉት ልጆቹ። አሁንም ቢሆን የሊጉ መሪኛ ነን። ሊጉን የምትመራው ስለቻልክ ሳይሆን ተከታዮች ስለማይችሉ ነው። ገባህ አይደለ? የተከተለህ ያለው የካሪክ ዩናይትድ ቢሆን ኖሮ እስካሁን በብዙ ነጥብ ርቀንህ ነበር። አሁንም ቢሆን አረፈደብን ነው ማለት ነው። ታሪክ እንሰራለን፣ እመኑኝ ታሪክ እንሰራለን። አበደሽ ምናምን ማለት ትችላላችሁ፣ ብቻ ዩናይትድ ታሪክ ይሰራል። አበላም ወያላ አርሰናል ዘንድሮ የሊጉን ዋንጫ ከበላው ራሱ ሌላው ስለተዳከመ ነው እንጂ አርሰናል ችሎ አይደለም ለሚለው መሀይም የሆነ ትርፌ ደጋፊና የሱ ግብረአበሮቹ ለነሱ ታደርስልኛላችሁ ይሄን ቪዲዮ ማለት ዘንድሮ አርሰናል 40 ምናምን ጨዋታ በሁሉም ቶርናመንት ተሽምስት አቻና 3 ሽንፈት ነው የገጠመው። 8 ጨዋታ ላይ ብቻ ነው ነጥብ የጣለው። እነዚህ 8ቱም ጨዋታዎች ደግሞ ፕሪሚየር ሊግ ላይ ናቸው። ፕሪሚየር ሊግ ዘንድሮ በጣም ስለከበደ ምን ያህል ፕሪሚየር ሊግ እንደከበደ ደግሞ ላስረዳ። ቻምፒየንስ ሊግ ላይ ከ1 እስከ 8 የተሰጡት ቦታዎች 5ቱ በእንግሊዝ ፕሪሚየር ሊግ ቡድኖች ነው የተያዙት። 6ኛው ደግሞ ኒውካስል 12ኛ ነው የጨረሰው። ከ3 ቡድኖች ውጪ እንዳለ በፕሪሚየር ሊግ ቦታዎች ነው የተያዘው። አርሰናል ዘንድሮ ባየር ሙኒክን፣ አትሌቲኮ ማድሪድን፣ ኢንተር ሚላንን አሸንፏል። ሊቨርፑል ዘንድሮ ሪያል ማድሪድን፣ ኢንተር ሚላንን አሸንፏል። የወደቀ አቋም እያሳየ ያለው ሊቨርፑል ስለዚህ ሊቨርፑል ወድቋል እንዳትል ፕሪሚየር ሊጉ ላይ ብቻ ነው የወደቀው። ቻምፒየንስ ሊግ ላይ አሁን ቦሶ ነው እየተንቀሳቀሰ ማን ሲቲ እየተገነባ ያለው ማን ሲቲ ምናምን የምትለው ሪያል ማድሪድን እሱም ሄዶ አስቀይሞታል። 8ኛው ነው የጨረሰው። ሚኮ ስፐርስ ራሱ በየሳምንቱ በወራጅ ቀጠና ቡድን እየተለቀለቀች እዚህ ላይ ግን ጭራሽ ጎል አይገባብኝም እያለች ነው እየፎከረች ያለችው ስለዚህ እዚች ጋር የሚያመለክተው ሊጉ ምን ያህል እንደከበደ እኛም ነጥብ የጣልነው ሊጉ ላይ ብቻ ስለሆነ ሌሎች ቶርናመንቶች ላይ እኮ አንዴም አልተሸነፍንም፣ አቻም አልወጣም በሌላ ቶርናመንት ላይ እኛ ብቻ ራሱ ፕሪሚየር ሊግ ላይ ብቻ ነጥብ የምንጥለው ፕሪሚየር ሊጉ ስለከበደ ነው። ፕሪሚየር ሊጉ በጣም ከብዷል። ከሌላው ቡድን ደግሞ ፕሪሚየር ሊጉን ተቋቁመን መግፋት ምንችለው እኛ ነን ነው ገባሽ አይደለ? ቆፍጠን በል እስቲ አንደኛ ላይ እንደሚሆን ሰው አክት አድርጎ አንደኛ ላይ እንዳለ ቲም እኔ ጠንከር ያለ ሚዜ ነው የምፈልገው። እኔ አባት እንደዚህ መንጠረጠር ምናምን ነገር አልፈልግም። ጋይስ አካውንት የተመቷል። ኮፒ ሊንክ አድርጉት። ደግሞ አንተም ያርሰናል ደጋፊ ነው ኮፒ ሊንክ አድርጉ፣ ፎሎ አድርጉ። ፎሎ ያላረጋችሁ ሰዎች ወኔ ኑራችሁ ገና ልትበሉ ትችላላችሁ። ምን ይታወቃል እኮ የሚታወቅ ነገር የለም ፕሪሚየር ሊግ እስከሆነ ድረስ ግን ወኔ ይኑር። እኔ አባት በቻችሁ ብትስማሙ ባትስማሙ ማለት ነው። አርሰናል ዘንድሮ ዋንጫ ካልበላ ራይስ የሚባል ተጫዋች፣ ሳካ የሚባል ተጫዋች፣ ሳሊባ የሚባል ተጫዋች፣ ማጋሊሽ አርሰናል መቆየት አለባቸው ብዬ እኔ አላምንም። እነዚህ ተጫዋቾች ኦልሞስት እድሜያቸው አሁን ፒክ ላይ ያሉ ተጫዋቾች ናቸው። ስለዚህ እዚህ እርግማን ያለበት ክለብ ውስጥ እኔ መኖር አለባቸው ብዬ አላስብም። እርግማኑ ሲፈታ ይመጣሉ። በምን እዳቸው ነው የሚሰቃዩት? በምን እዳቸው
ይኸውልህ አንተ አርሰናል ደጋፊ ነህ። ይኸውልህ ሰማኝ፣ የምን አባ አንገት መርፋት ነው? ቀብረር በል እንጂ ነቃ ደንገጥ በል እንዴ! ይኸውልህ አሁንም መሪ ነህ። መሪ ምየውን ከተቀጠላለህ አንገት መርፋት የሚባል ነገር አንተ ላይ አምርብም። እንዳታስበው ቀብረር ብለህ ኋላ አሁንም ይኸውልህ ግልጹ ነው የምነግርህ፣ እንዳታዳምጥ። ገና ጅማሬ ነው። በኋላ ደግሞ እገባልሃለሁ ለእያንዳንዱ ሳይኮ ለተጎዳህም ለማንም ማለት ነው እምመጣ ይሆናል። ጀማው ይመቻቹ። ኮፒ ሊንክ ሼር አድርግና አዳርስለት። ፒስ። ብዙ የሚያሳዝን የአርሰናል ደጋፊ አይታችሁ ሊሆን ይችላል፣ ግን የኔ ጀለስ 2 ቻምፒየን ብሎ ያጻፈው 2 ማሊያ ደርሶለታል። ምን ያርገው? እሺ ምን ያርገው? ወልቭስ ግን ህሊና አላችሁ። ሲቲ ግን ህሊና አለ። ተበላላ ይሄን ዋንጫው ለሱ 6000 ብር ስትል እንኳን እስከዛሬ ድረስ ያልነገርኳችሁን አዲስ ነገር ልንገራችሁ። ነገሮችን እንግዲህ በግራ በቀኝ አየው፣ የሁሉንም የአርሰናል ደጋፊ አስተያየት ተመለከትኩኝ። እኔም እንግዲህ ብዙ አመት እግር ኳስ እንደተመለከተ ሰው የራሴን ውሳኔዎችና ብዙ ነገሮችን ተመለከትኩኝ። ወልቭስን እስክንገጥም ድረስ ባለው የጊዜ ሂደት አርሰናል በትክክልም የ2025-26 የፕሪሚየር ሊግ ዋንጫ ያሳካል የሚል 100% እምነት ነበር። ከወልቨርሃምፕተን አቻ ውጤት በኋላ ግን ያየነው የቡድናችንን መቀዛቀዝ፣ የቡድናችንን ጥሩ አለመሆን ብቻ ሳይሆን የሜንታሊቲ ጉዳይ ነው። እንግዲህ ራሱ ሚኬል አርቴታ በከፍተኛ ሁኔታ ተሸብሮ ደንግጦ ተሸንፎ ቡድኑን ሲመራ መመልከት ችለናል። ወልቭስን በዚህ ደረጃ ማክበር ልክ ነው? በፍጹም ልክ አልነበረም። ልክ አለመሆኑን ደጋግሜ ቪዲዮ ሰርቻለሁ። ተጫዋቾቻችን ጎል ሲቆጠርብን ያሳዩት ሪያክሽን፣ የነ ጋብሪኤል ማጋሌሽ ማሪያቸውን ማኘክ መብላት፣ የነ ዴቪድ ራያ በዛ ደረጃ ፍርስትሬት ማድረግ፣ የነ ዴክላን ራይስ ፒሽካው ከተነፋ በኋላ በፍጥነት ወደ መልበሻ ክፍል ማምራት፣ ቡካዮ ሳካ ከጨዋታው መጠናቀቅ በኋላ በሰጠው አስተያየት ሁሉም ጸጥ ብሏል። መልበሻ ክፍሉ ያስፈራል። ጸጥታው፣ ዝምታው ያለበት መንገድ እና ሌሎችንም ነገሮች እርስ በርስ ስናገናኛቸው አርሰናል በብዙ ረገድ እየወረደ ነው። ቀጣይ ኖርዝ ለንደን ደርቢ፣ ቶተናም፣ ቼልሲ፣ ብራይተን፣ ኤቨርተን እያለ ቀጥሎ 33ኛው ሳምንት ላይ ማንቸስተር ሲቲ፣ ኒውካስትል ዩናይትድ ራሱ አለ። አሁን የፕሪሚየር ሊጉን ዋንጫ እናነሳለን ወይስ አናነሳ? ከፍተኛ ጥርጣሬ ውስጥ ነን። እኔ ፎሎወርሶቼ በጣም ስለማከብራችሁና ስለምወዳችሁ እናነሳለን እመኑኝ ያልኩ ከዚህ በኋላ አልዋሻችሁም። ከዚህ በኋላ የምንቀጥለው ልክ ጨዋታው ነው ያለን። እንዴት ነው ሪያክት እናደርጋለን? ከጨዋታው በፊት እንተነትናለን እንደተለመደው ትንታኔ፣ ከጨዋታው በኋላ እንደተለመደው ጨዋታውን አይተን ትንታኔ እናቀርባለን። ከዛ ውጭ ግን በኔ በኩል ከዚህ በኋላ ፉከራና ሽለላ አትመለከቱ። ዘንድሮ አርሰናል ምንም ዋንጫ ካልበላ ማንቸስተር ዩናይትድ ቶፕ 4 ከጨረሰ ማንቸስተር ዩናይትድ ከአርሰናል የተሻለ ጊዜ ያሳልፏል። ምክንያት አለኝ። ለምን? አርሰናል የሚጫወተው ዋንጫ ለመብላት ነው እንጂ ቶፕ 4 ለመግባት አይደለም። ማንቸስተር ግን የሚጫወተው ቶፕ 4 ለመግባት ነው። ስለዚህ አርሰናል ዋንጫ ካልበላ ማንቸስተር ዩናይትድ ቶፕ 4 የሚገባ ከሆነ ማንቸስተር ዩናይትድ የተሻለ ቲም ነው በዚህ ዓመት። ይሄን አምነህ ልትቀበል ይገባሃል። ተጫዋቾቹንም አርቴታንም አፉ ብያለው አፉ ብለናል ለምትሉ ሰዎች ኮሜንት ላይ አንድ ቁጥር ጽፉልኛላችሁ። የቀሩትን 11 ጨዋታዎች 10ን አሸንፈን አንዱን አቻ ከወጣን ዋንጫውን እናነሳዋለን። በተለይ ደግሞ ቶተናምን፣ ቼልሲና ብራይተንን ከዘረርን እማናነሳበት ምክንያት የለም ነው ምልህ። አንተ ኩሩ የአርሰናል ደጋፊ ይመቻቹ። የዋንጫው ባለቤት የዋንጫው አልሰማህም ነው ምልህ። አርሰናልን ለመጣል ሲባል ከጠላትህም ጋር ቢሆን እብሪት ፈጥረህ አንድ ላይ ሆነ ተባብረህ ይሄን ወያላ ከዋንጫ ፉክክሩ ውጭ ታደርገዋለህ። ዶሮዋም መትረፍ አለባት። ሚኮስፐርስም በጣም ያሳዝናል። እሱም ፕሪሚየር ሊጉ ላይ መቆየት አለበት። አርሰናልም ከዋንጫ ውድድሩ ውጪ መሆን አለበት። የግድ ሁላችንም ተባብረን ጠላት ወዳጅ የሚባል ነገር የለም። በዚህ ሰዓት ሁሉም ተባብሮ አንድ ላይ ሆኖ ወያላውን ላይ እንዲቋጥሩበት ወያላውን ከዋንጫ ውድድሩ ፉክክሩ ውጪ ማድረግ አለበት። አይዟችሁ፣ አትረበሹ። ዘንድሮ ከአርሰናል ውጪ ማንም አይበለውም ይሄንን ዋንጫ 100% እርግጠኛ ሆኜ የምነግራችሁ። እንደዚህ ካልኳችሁ ይኸው ዛሬ ሁለተኛ ቀኔ ነው። እንደምትመለከቱት ቀጣይ የአርሰናል ጨዋታ አዌ ከቶትናም ጋር አለው፣ በሆም በራሱ ሜዳ ደግሞ ከቼልሲ ጋር። ምንም አይነት ጥርጣሬ አይግባችሁ፣ ዘንድሮ አርሰናል ዋንጫውን ይበላል። ይታየሃል፣ ዋንጫው ገብቷል አልኩህ እኮ። ማንቸስተር ከተማ ገብቷል። ቶተናም ሲያሸንፍሽ ነጥቡ
ባዶ ይሆናል ማለት ነው። ሁላችሁም በዶሎሎ ሲኒማ ማለት ነው ቶተንሃም ሲያሸንፍ ማየት የምትፈልጉ በዚህ ጋር ሰብሰብ ብለን እንቀውጧለን። የዩናይትድ ደጋፊዎች፣ የሲቲ፣ የቼልሲ፣ የሊቨርፑል ደጋፊዎች ቶተንሃምን እየደገፉ ማለት ነው በዶሎሎ ሲኒማ ሞቅ ደመቅ እናደርገዋለን። ወልቭስ ደክሞሻል፣ ብሬንትፎርድ ደክሞሻል፣ ቶተንሃም ይጨርስሻል። ጋይስ በዚህ ዓመት አርሰናል ዋንጫ የመብላትና ያለ መብላት እድሉን የሚወስንለት ማንቸስተር ሲቲ ነው። እግዚአብሔርን ነው የምላችሁ። ማንቸስተር ሲቲ ኮንሲስተንሲ ኑሮት ማሸነፍ ቢጀምር ማለት ነው አርሰናል ዋንጫውን ያወጣዋል በዚህ ዓመት። ነገር ግን ማን ሲቲም እንደ አርሰናል ነጥብ ማንጠባጠቡን ከቀጠለ አርሰናል በዚህ ዓመት ዋንጫውን ይበላዋል እና በዚህ ዓመት ዋንጫውን ማን ይበላዋል የሚለውን የሚወስነው ማን ሲቲ ነው። ማን ሲቲ ጨው ለራስ ስትል ጣፍጥ የሚባል አንድ ተረት አለ እና ማን ሲቲ ለራሱ ሲል ማሸነፍ መጀመር አለበት እና ነገር ግን ሲቲ አሁንም ይሄ ነጥብ ማንጠባጠቡን የሚቀጥል ከሆነ አርሰናል ደልቀቅ ብሎ ዋንጫውን ያሸንፋል። ነገር ግን ማን ሲቲ ራሱን የሚያጠናክር ከሆነ ግን እመኑኝ አርሰናል አሁንም ወደፊትም ነጥብ መጣሉን አያውቁም። ምክንያቱም አርሰናል ሁልጊዜም ፊኒሺንግ አይችልም። ሲቲ ብለው አርሰናል ይብለው ምን አገባኝ እኔ እዚህ ጋር እኔ ስለ ራሴ ክለብ ነው የማወራው። እዚህ ጋር ተመልከት አርሰናል ከሜዳ ውጪ በሲቲ እና በቶትናም ቢሸነፍ በሜዳው ደግሞ በቼልሲ ኒውካስትልና ፉልሃም አቻ ቢወጣ ስንት ነጥብ ሰብስቦ ነው የሚጨርሰው? 79 ብቻ። እዚህ ጋር ሲቲ ተመልከቱ። ሲቲ በቼልሲ ከሜዳ ውጪ በቼልሲ ሜዳ ከተሸነፈ እናም ደግሞ በኒውካስትል፣ ቪላ፣ ብሬንትፎርድ አቻ ቢወጣ ስንት ነጥብ ሰብስቦ ነው የሚጨርሰው? 80 ማለት ነው። አርሰናል ወደ ሶስተኛ ትወጣለች ማለት ነው። ዩናይትድ ሁሉንም ካሸነፈ 81፣ ሲቲ ደግሞ ሁለተኛ ይሆናል ማለት ነው። እኔ አሁን የምፈልገው ክለቤ ዋንጫ እንዲበላ ነው። እከሌ በላ ምን አገባኝ። ከቶተናም ጋር የምናደርገው ጨዋታ ዛሬ ቢሆን ፓሽናችንና ሜዳ ላይ የምናደርገውን ነገር በተግባር ታዩ ነበር። ጓጉተናል። እሁድ ደግሞ ይህንን ነገር እናሳያለን ሲል እንግዲህ ሚኬል አርቴታ አሁን የምንፈልገው ቦታ ላይ ነን፣ በየትኛውም ውድድር መሪዎች ነን። ነገር ግን አሁንም የሚያስፈልጉ ነገሮች አሉ፣ እንዲሁም ኮንሲስተንሲ ያስፈልገናል ሲል እንግዲህ ሚኬል አርቴታ ተናግሯል። ወይኔ ሮኒ ስለ ማንቸስተር ሲቲና ስለ አርሰናል እንዲሁም ስለ ዋንጫው ፉክክር በተመለከተ የተናገረውን አጠር ያለች ንግግር በአንድ ደቂቃ ውስጥ ላካፍላችሁ። ወይኔ ሮኒ ዘንድሮ አርሰናሎችን ዋንጫን ያሸንፋሉ። ማንቸስተር ሲቲዎችን እንደ ካቻምና ወይም ደግሞ እንደ ከዛ በፊቱ ማንቸስተር ሲቲ አያስፈራም። ያንን ቢሆን ኖሮ ለአርሰናሎቹ ትልቅ ስጋት ይሆንባቸው ነበር። ማንቸስተር ሲቲዎች ከአሁኑም በኋላ ብዙ ነጥቦችን አለመጣሉ ምንም ዋስትና የላቸውም። አርሰናሎቹም ቢሆን የካቻምና ወይም ያምና አርሰናል አይደለም። ምንም ቢሆን መሻሻሎችን አሳይቷል። ማንቸስተር ሲቲዎች አሁንም የስነ ልቦናውን ጨዋታ ከፍ እያደረጉት ይገኛሉ። ዛሬ ውሃ ሰማያዎቹ በይፋዊ ገጻቸው ላይ እንግዲህ ከኋላ የምትመለከቱትን ፖስት ለጥፈዋል። ይህም በቀጥታ አርሰናልን የሚመለከት ነው ሲሉ በርካቶች እየተናገሩ ይገኛሉ። የፖስቱም እንግዲህ ትርጉም ምንድነው? ከቻልክ ድረስብኝ የሚል ሲሆን ሴሜኞ ጆን ስቶንስን እያባረረው ያለውን ምስል ፖስተዋል ማለት ነው። ካችሜ ኢፍ ዩ ካን ይላል። ከዛ በኋላ የሳቅና የእጅ መጨባበጥ ኢሞጂ ያለው ማለት ነው። ይህም እንግዲህ በቀጥታ መድፈኞቹ አርሰናሎችን የሚመለከት እንደሆነ ብዙዎች እየተናገሩ ይገኛሉ። እስካሁን ድረስ ያለው የሲቲ የስነልቦና ጨዋታ ሰርተዋል። እነ ፔፕ ጋርዲዮላ እነ በርናርዶ ሲልቫ ያወሯቸው ንግግሮች በሙሉ መድፈኞቹ ላይ ጫና በማሳደር እንግዲህ የነጥብ ልዩነቱን ነገ ሲቲ የሚያሸንፍ ከሆነ ወደ 2 እንዲወርድ ያደርገዋል። ታዲያ አሁንም የቀጠለው ይሄ ጨዋታ አርሰናል ላይ ከዚህ በላይ ጫና አሳድሮ ዋንጫውን ሰማያዊዎቹ እንደለመዱት ከአርሰናልና አርቴታ እጅ ይቀማሉ ወይ? የብዙዎች እንግዲህ በጉጉት የሚጠበቅ ጉዳይ ነው። ሲቲ እንግዲህ ነገ ምሽት 5 ሰዓት ላይ በሜዳው ኢትሃድ ኒውካስትል ዩናይትድን የሚገጥም ሲሆን አርሰናል ደግሞ እሁድ የሰሜን ለንደን ደርቢ ጨዋታውን ያደርጋል ማለት ነው። እስኪቺን ቪዲዮ አይተን እንመለሳለን። ለዚህ ነፍጫላ መልስ የምንሰጠው ይሆናል። በደንብ አድርጋችሁ ኮፒ ሊንክ አድርጉት። ተመልከቱ እስቲ በቃ ይሄ እኮ ማለት አርሰናል አደግፍ ማለት ግን አርሰናል አትበል። ምን እንደመሰላችሁ እኮ እግዚአብሔር መንገድ ላይ እስቲያችሁ ጠቅላላ አመዳም ፎከት ያመቅ እኮ ወዛችሁ እኮ ጠፋ እኮ በመቤት ፕሮፌሰር ለካ ወዶ አይደለም ደንቆሮ ካልክስክስ ደንቆሮ የሚላችሁ ማለት ነው። እኔ እስከዛሬ ለቪው ምናምን ይመስለኝ ነበር። ለካ ትክክለኛ ያወቃችሁ ቲክቶክ ላይ የማንቸስተር ደጋፊዎችን የሚያውቅ አንድ ግለሰብ ቢኖር ፕሮፌሰር። በጣም ትመቼ ነበር። እንዲህ ዝቅ ያልክብኝ አስማት። ምን አይነት ሐሳብ ነው ያነሳው? ምን አይነት ወሬ ነው የምትለው? አንድ እግር ኳስን አውቃለሁ እግር ኳስ እከታተላለሁ ከሚል ሰው የማይጠበቅ ንግግር። አርሰናል ትናንትና ብቻ ነው ዲያቻ ሲወጣ ያየ። ክለባችሁን ተው በቃ ኳስ ማየት አቁሙ ምናምን። ይሄ ለብሽሽቅ ብቻ አይመስልም። ባይዘው ስለ ራስህ ክለብ መች ነው የምታወራው? የራስህ ክለብ ያለበትን ደረጃ መች ነው የምታየው? ኤቭሪዴይ ለብሽሽቅ ብቻ። ቢያንስ እኮ ያለንበት ሌቭል ላይ ሆናችሁ እኮ ብንበሻሸቅ መልካም። እዚህ ጋር የምታያቸውን 4ቱን ዋንጫዎች እኮ ለማንሳት እየተፎካከረ ያለ ቡድንን ነው እያበሸክ ያለ። ከካራቦ ካፕ በግሪምስቢ ታውን፣ ከኤፍኤ ካፕ በብራይተን ተሰናብታችሁ
ዩሮፓ ሊግ የለ፣ ሻምፒዮንስ ሊግ የለ። ከሳምንት ፕሪሚየር ሊግ ብቻ እየጠበቃችሁ እሱንም እኛ ተስተካካይ ጨዋታ ካለብን እየዘለላችሁ እያያችሁ በሳምንት አንድ ጨዋታ እያያችሁ አለማፈራችሁ። በስማ አንተስ ብትሆን የት የምታውቀውን ዋንጫ ባይዘው ዋንጫ ፕሪሚየር ሊግ የሚባለውን ዋንጫ ካያችሁት እናንተም 14 ዓመት አልፏችኋል። ላስታውሳችሁ፣ በእኛና በእናንተ መሀል ያለው የዓመታት ልዩነት የ8 ዓመት ብቻ ነው። ቱማች ቢግ ዲል አታርጉት። ዋንጫ አይታችሁ አታውቁም። በተለይ አንተ ዋንጫ አይታ አታውቅም ማስማት በእርግጠኝነት። እቺን ነገር ደግሞ እንዳትረሳት። ግንቦት ላይ እንገናኛለን። አንድ ጨዋታ ነጥብ በጣሉን ቁጥር ከማንቸስተር ዩናይትድ ደጋፊዎች ጋር በደንብ እየተዛዘብን ያለን። እነዚህን ነፍጫላ ቲክቶከሮች እየተከተላችሁ ደግሞ ኮመንት ላይ አጓጉል ነገር የምትጽፉ የማንቸስተር ደጋፊዎች ተራችሁን ጠብቁ እሺ። የትም አንሄድም። አርሰናል ዋንጫ ሲበላ እዚሁ ኢትዮጵያ ነው የምንገናኝ። ወይ ደግሞ ዮርዳን እንደሚያደርገው ስለሌላ ስለ ነዳጅ ስለ ሀገሪቷ የአየር ሁኔታ ተተነበያላችሁ። እሱ ነው የሚያዋጣችሁ። ካሁኑ ተዘጋጁ። ምድረ ደንቆሮ ቆርቆ እንዳውላ ወላሂ ሐላል ቋጠሩን ወላሂ በባዶ ያለፍሪ በባዶ ምናደርግኝ ድርጅቱ አስተዳዳሪ ኩልኛ አቋማ ሊበሰሪ ስንት ቋጣሪ አለ ደሞዝ ምከፍለው ምናደርግ ቶሮት ሽማናላት አንድ ሰሞን አርሰናል ላይ መቋጠር ለጤና ጠንቅ ነው ብላችሁ ነበር። እሱን ቲም የምንመልሰው በቶተናሙ ጨዋታ ነው። እመነኛ ቡዬ በቶተናሙ ጨዋታ ትክክለኛውን አርሰናልን ታየዋለህ። ፍሬን ያሳጣህ ማለት ነው። ዶክተሯ ራሱ ነግራለች አይደል እንዴ? ፍሬን መታከም እንዳለብህ ያቺ ሴቷ ዶክተር እግዚአብሔር ይስጣት ነግራለች። ፍሬን ከእንደገና እንድትታከም ነው የምናደርግህ። ትክክለኛው አርሰናል ይመለሳል ነው የምልህ። እመነኝ።